ሎትሮ በቴል አቪቭ ታጋቾች ይለቀቁ ሰልፎች ነበሩ። ዛሬ ግን ይህ አደባባይ ወደ ላይ አንጋጠው ከትልቁ ስክሪን ላይ በሚመለከቱ ሰዎች ተሞልቷል። እስራኤላውያኑ ታጋቾች ይለቀቃሉና ይህንኑ በቀጥታ ለመመልከት የታጋች ቤተሰቦችና መላው እስራኤላውያን ወደ ላይ አንጋጠው እየተመለከቱ ነው። ፍልስጤማውያኑም ከ2000 በላይ እስረኞቻቸው እስኪለቀቁ ጓግተዋል። ጋዛንም መልሶ ለመገንባት በአሜሪካ ቃል ላይ የብሪታንያው ጠቅላይ ሚኒስትር ኬር ስታርመርም 20 ሚሊዮን ፓውንድ የሰብአዊ ድጋፍ እንደሚያደርጉ አሳውቀዋል። ይህ ስምምነት በእርግጥም የቀጣናውን ጂኦፖለቲካዊ ሁኔታ እንደሚቀይረው ታምኖበታል። የቀድሞ የፔንታጎን ሕዝባዊ ጉዳዮች ምክትል ኃላፊ ስቲቭ ዎርን እንደሚሉት ይህ ስምምነት ዘላቂ ሰላምን ለማምጣት ከጫፍ ደርሷል። ይህ ስምምነት ለዓመታት በመካከለኛው ምስራቅ ያላየነውን ዘላቂ ሰላም የሚያመጣ ይመስላል። ይህ ምን ማለት ነው? ታጋቾች ይለቀቃሉ፣ እስረኞች ይፈታሉ፣ የእስራኤል ወታደሮችም ከጋዛ ይወጣሉ። ይህ ሁኔታ ለመካከለኛው ምስራቅ ሰላም ትልቅ ሂደት ነው። እስራኤልና ሐማስ ባለፉት 2 ዓመታት 3 ጊዜ የተኩስ አቁም ስምምነቶችን አድርገዋል። የመጀመሪያው የጥቅምት 7ቱ ጥቃት ከተፈጸመ እስራኤልም የአየር ድብደባ መፈጸም ከጀመረች ከሳምንታት በኋላ ነበር። ሁለተኛው ደግሞ በዚህኛው የፈረንጆቹ ዓመት መጀመሪያ። እነዚህ ሁለቱ ተኩስ አቁም ስምምነቶች ግን የቀናት እፎይታን እንጂ ዘላቂ ሰላምን አላዋለዱም ነበር። ጥቂቶች ያሁኑም የተኩስ አቁም እንደ ባለፉት እርባና ቢስ ይሆናል የሚል ግምት ነበራቸው። ስቲቭ ዎርን ግን ይሄኛው ካለፉት የተለየ ነው ይላሉ። የአሁኑ ተኩስ አቁም ስምምነት ከዚህ ቀደም ከነበሩት የሚለየው የመጀመሪያው ይሄኛው የተኩስ አቁም ብቻ ሳይሆን አሁን ወደ ስምምነት የተሻገረ ነው። ሌላው ደግሞ ከዚህ በፊት ለሕግ የማይገዙት የሐማስ ታጣቂዎች ለሰላም ወደ ጠረጴዛ መምጣታቸው የተለየ ያደርገዋል። በእርግጥ በአካባቢው ሰላም ለመወለድ እየተማጠች ነው። ይህ ምናልባትም የሚፈለገውን ሰላም ያዋልድ ይሆናል አሊያም ሊጨናገፍ ይችላል። ሁለት ሐሳብ አለ። ብዙዎች ግን ሰላም በሰላም ለመገላገል እየተቃረበች እንደሆነ አምነዋል። ተስፋቸውም እንደዚህ ቀደሞቹ ሁለት ልብነት አይታይበትም። የቢኬቮር ዩኒቨርሲቲ የጂኦፖለቲክስና ዓለም አቀፍ ጥናት ፕሮፌሰር ዛሂር አህመድ ይህ የእስራኤልና የሐማስ ስምምነት የቀጣናውን ጂኦፖለቲካዊ አቋም እንደሚቀይረው ጽፈዋል። እንደርሳቸውም ሁለቱም ወገኖች የራሳቸውን ስሌት ሰርተው ወደ ስምምነቱ መምጣታቸው እጅግ ጠቃሚው ጉዳይ ነው። ሐማስ አሁን በጠረጴዛ ዙሪያ መቀመጡ ተቀባይነቱም በውስጥም ሆነ በውጭ ከፍ ያደርግለታል። እስራኤልም ቢሆን በስምምነቱ ከጋዛና ከአካባቢው የነበራትን የጥቃት ስጋት አስወግዳለች። ይህ ለቀጣናዊ መረጋጋት ትልቅ ቦታ ይወስዳል ባይ ናቸው። በተለይ በቀጣናው ከሐማስ ጎን ከእስራኤል ጎራ በመሰለፍ ግጭቱን የማስፋት እንቅስቃሴዎች የነበሩ ሲሆን ሀገራት አሁን ወደ ሰላሙ ለመምጣት መንገድ ይጠርግላቸዋል። ከሐማስ ጀርባ ተሰልፋለች በሚል በእስራኤል የምትወቀሰው ኢራን የሐማስ ወደ ሰላም ስምምነቱ መምጣት ይስባታል የሚል ተስፋ አለ። በሊባኖስ በሶሪያና በሌሎች ሀገራትም ያደፈጡ ጽንፈኛ ታጣቂዎች እጃቸውን የሚሰበስቡበት አጋጣሚ ይሆናል። በእስራኤልና በአረብ ሀገራቱ መካከል የተፈረመው የአብርሃም አኮርድ ፊርማ ከሰላም ስምምነቱ በኋላ የበለጠ መድመቅ ዕድል አለው። በአካባቢው ያሉና እስራኤል በጋዛ ላይ በፈጸመችው ድርጊት የተቆጡ ሀገራትም ዳግም ከእስራኤል ጋር ዲፕሎማሲያዊ ግንኙነት ይጀምሩ ዘንድ ተስፋ ሰጥቷል። በዓለም አቀፍ ደረጃም ስምምነቱ ዘላቂ ሰላምን የሚፈጥር ከሆነ የአውሮፓ ህብረት፣ የተባበሩት መንግስታትና ሌሎችም በቀጣናው ላይ ከሰብአዊነትና ከሽብርተኝነት ጋር የያዙትን የተካረረ አቋም ሊያረግቡ እንደሚችሉ ነው። ነገሩን በደምሳሳው ስናየው ተስፋ የተደረገበት ሰላም የአካባቢውን ጂኦፖለቲካዊ አቋም 360 ዲግሪ ሊያዞረው ይችላል ተብሏል። ትናንት በጋዛ የሐማስ ታጣቂዎችና በአካባቢው የሚንቀሳቀሱ ኃይሎች መካከል የተቀሰቀሰው ግጭት ግን ሌላ ችግር እንዳይፈጥር አስፈርቷል። እኚህን መሰል ጥቂት ስጋቶች ቢኖርም ብዙዎች ግን ሰላም እየሸተታቸው ነው።